ይህ ድንቅ የሆነ ሰው ወደዚህ ሴት መኝታ ክፍል ሳያውቀው ሰተት ብሎ በመግባት ባየው ገላ ተደስቶ ቁጭ ይላል። Oh, sorry. Didn't mean to kill you. Oh no, it's okay. You just surprised me, that's all. ከደቂቃዎች በኋላም መኝታዋ ላይ በማረፍ ወደ እሷ ለመቅረብ ሲሞክር ጊዜ ፈቃደኛ ሳትሆን ትቀራለች። ምክንያቱ ደግሞ ይህ ጎልማሳ ሰው የእሷ ታይፕ እንዳልሆነና ቁመቱ አጭር በመሆኑ ብቻ እንደሆነ በማሳወቅ ትገልጸለታለች። You're too small. አክላም ለረጃጅም ወንዶች የተለየ የፍቅር ስሜት እንዳላት ስትነግረው I like taller guys, that's all. ያለመፈለግ ስሜት በውስጡ ያንገበገበው ይህ ጎልማሳ ሰው በመጨረሻም ዘግናኝ የሆነ ነገር ለመፈጸም ይወሰናል። Came onto me like a pussy in it, rubbing yourself against me. በዚህም ጊዜ ታሪካችን ጥቂት ቀናትን ይመልሰንና ጭው ባለ በረሃ መሃል ጄን የተባለች አሜሪካዊት ዕውቅ ሴት ፈረንሳያዊ ሚሊዮነር ከሆነው የወንድ ጓደኛዋ ሪቻርድ ጋር በመሆን በሄሊኮፕተር በበረሃው መሃል ወዳለ ቅንጡ መኖሪያ ይደርሳሉ። አብሯቸውም የነበረው የሪቻርድ ፓይለት የነበረው ሮቤርቶ እንደ ስጦታ አንድ የታሸገ የመድኃኒትን ክብል ይሰጠዋል። ጄንና ሪቻርድም ቀደም ብለው በሞሮኮ በረሃ በሚገኘው በተንጣለለ ቪላ ቤት የረፍት ጊዜያቸውን ለማሳለፍ አቅደው የመጡ ሲሆን አጋጣሚም ሆኖ የሪቻርድ ጓደኛ የሆኑት ስታንና ዲሚትሪ ዓመታዊ የአደን ጉዟቸውን በማድረግ በቦታው የተገኙ ሲሆን ከዚህም በኋላ ሪቻርድና ጄን ጣፋጭ የፍቅር ጊዜዎችን በማሳለፍ ሐሴት ሲያደርጉ በመነጋታው ጄን ቀደም ብለው በቪላው የደረሱትን ስታንና ዲሚትሪን ታገኛቸዋለች። ሪቻርድም ጓደኞቹን በማየቱ ደስተኛ ሳይሆን ሲቀር ምክንያቱም ከጄን ጋር ብቻቸውን ጊዜ ማሳለፍ አቅደው የመጡ ቢሆንም ነገር ግን ምርጫ በማጣቱ ጄንን ያስተዋውቃታል። ጓደኞቹም እሷን በማግኘታቸው ደስተኛ የሆኑ ሲሆን ጄንም ሻወር ለመውሰድ ስትለያቸው ጊዜ በዓይናቸው ሸኝቷ ሲያበቁ በኋላም ላይ ስታንና ዲሚትሪ በፍቶት ሲመለከቷት ቆይተው ጄንና ሪቻርድ በሚሳሳሙበት ገንዳ ላይ መላው ቡድን ይሰበሰባሉ። ምሽት ላይ በገንዳው ዙሪያ መጠጣቸውን በመያዝ ጨዋታቸውን ይቀጠሉ ሲሆን ጄንም በመሃል ሪቻርድ ስለያዘው መድኃኒት ምን እንደሆነ ስትጠይቀው ሪቻርድ መድኃኒቱ ጠንካራ በመሆኑ አቅልን የሚያሰጥና ቅዠት ውስጥ የሚከት ከባድ መድኃኒት እንደሆነ ያስረዳል። ስታንና ዲሚትሪም እጅግ በጣም በመድኃኒቱ ተደስተው ሪቻርድ ነጥቀው ለመውሰድ ቢሞክሩም ነገር ግን ሪቻርድ በቁጣ መልሶ ቀምጧቸው ከዚያም ጄን እንድትሸሽገው ይሰጣታል። ጄንም መንከብሉን በመያዝ ወደ ቪላው ገብታ ለማንም ሳትገልጽ በደረቷ ላይ ባለው ሀብል ውስጥ ትደብቃለች። ከዚያም በኋላ ተመልሳ መጨፈር ስትጀምር ሪቻርድና ጓደኞቹም በደስታ ሲመለከቷት ቆይተው በመጨረሻም ስታን አብሯት እንዲሾር ስትጠይቀው ስታንም በደስታ ተስማምተው ጨፍረው ሲያበቁ ሪቻርድም ጓደኞቹን ወደ ኋላ በመተው ወደ መኝታ ክፍሉ ጄኒን አዝሏት ይገባና በማግስቱ ጠዋት ሪቻርድ ፓስፖርታቸውን ለማስተካከል ሄዶ ሳለ ጄን በቁርስ ቦታ ላይ ስቴን እየጠበቃት ትመለከታለች። ዲሚትሪን በገንዳ ውስጥ በመንሳፈፍ ከሄንጎቨሩ እያገገመ ሲሆን በዚህ በኩል ስታን ጄንን ምቾት በሚነሳ መልኩ ሲመለከታት ጊዜ ጄን በተቀመጠበት ትታ ወደ ውስጥ በመግባት ልብሷን መቀየር ላይ ሳለች ተከትሏት የመጣው ስታን በመቃኑ በኩል አጮልቆ ሲመለከታት ያየችው ጄን በማፈር ስትደነግጥ Didn't mean to kill you. Oh no, it's okay. You just surprised me, that's all. ከዚህም በኋላ ስታን አይኑን ሳያሽ ወደ ክፍሏ በመዝለቅ አልጋው ላይ አብሯት በማረፍ ቢዝነስ ካርዱን ሰጥቷት በማንኛውም ጊዜ እንድትደውልለት ይጠይቃታል። ጄንም ቀበል አድርጋ በስራ የተጠመደች እንደሆነችና ስታንም በጣም አጭር በመሆኑ የእሷ መሻት አይነት ወንድ እንዳልሆነ ተነግሯለች። You're not my type, that's all. You're too small. I like taller guys, that's all. በተናገረችው ሐሳብ የተደበረው ስታን ወደ ጄን እልህና ቁጣውን ለማብረድ ሊቀርባት በመሞከር ከፍቃዷ ውጭ ሆነ መጎንተል ሲፈጽምባት የተቆጣችው ጄን ልታስቆመው እጁን ብትይዝም ድካም ብቻ ሆኖባት ሊደፍራት ሲያጣጥር ወዲያው ጓደኛቸው ዲሚትሪ ከተፍ ብሎ ተመልክቷቸው በመራር ሲደነግጥ ስታን እንዲቀላቀለው ሲጠይቀው ነገር ግን ዲሚትሪ ላፍታ አሰብ አድርጎ ጆሮውን ዳባ ልበስ በማለት በሩን ዘግቶ ሲመለስ ስታንም
ጄንን መተናኮሉን ሲቀጥል ከአቅሙ በታች የሆነችው ጄን በለቅሶ ብትማጸነውም ወንድነቱ የተናነቀው ስታን መተው አላስችል ብሎት ያገላብጣታል። ከተወሰነ ቆይታ በኋላ ሪቻርድ ተመልሶ ስታንና ዲሜትሪን በጸጥታ ተቀምጠው ያገኛቸዋል። ከዚያም ስታን ወደ ሪቻርድ ፈራ ተባ እያለ ቀርቦ በጄኒ ላይ ትንሽ ችግር እንደተፈጠረ ያስረዳዋል። ሪቻርድም ወደ ክፍሏ ፈጥኖ ሄዶ ጄን አልጋው ላይ ተቆራምዳ ስታለቅስ ይደርሳል። ጄንም በቶሎ መመለስ እንደምትፈልግ ስታሳውቀው ሪቻርድ ግን ሊያጽናናት በተቻለው አቅሙ መማጸኑን ይጀምራል። ከዚያም በስታንና ዲሚትሪ አስከፊ ተግባራቸው የተበሳጨ ሲሆን ከጥቂት ሰዓት በኋላ ጄን ነቅታ ዳግመኛ ተቆጥታ አሁኑኑ ወደ ቤቷ መሄድ እንደምትፈልግ ስትነግረው ሪቻርድም ሊያረጋጋት በመሞከር ብዛት ያለው ገንዘብ ሊሰጣት ቢሞክርም ጄን ሁሉን ነገር በመተው በመጨረሻም ስልኩን ሰጥታው ሄሊኮፕተር እንዲመጣላት ጠይቀው ይህንንም ካላደረገ ለሚስቱ ደውላ ያላቸውን ግንኙነት እንደምትነግራት ስታስፈራራው በጄን ላይ የተናደደው ሪቻርድ ሚስጥሩ እንደሚጋለጥ በመስጋት በጥፊ ሲለጥፋት ከወደቀችበት እንደምንም ተነስታ ወደ በረሃው ሩጫዋን ስታቀልጠው ሪቻርድ ስታንና ዲሚትሪ ከኋላ ሲሮጡ ከተወሰነ ጊዜ ሰዶ ማሳደድ በኋላ ጄን በበረሃው መሃል ባለ ገደል አፋፍ ላይ ትቆማለች። በዚህም ማምለጫ መንገድ እንደሌላት የተረዳው ሪቻርድ በጥፊ ስለመታት ይቅርታ በመጠየቅ እንዳታደርገው በማሳወቅ እሷ መጉዳት እንደማይፈልግ ገልጾላት ወዲያውኑም የስታንን ስልክ በመጠቀም ለፓይለቱ ሮቤርቶ በመደወል ከሽርሽራቸው ለመመለስ እንዳቀዱ ገልጾለት አሁን ላይ መጥቶ እንዲወስዳቸው ያሳውቀዋል። በመቀጠልም ሪቻርድ በ30 ደቂቃ ውስጥ ሄሊኮፕተሩ እንደሚመጣ ለጄን ያሳውቃታል። ጄንም እፎይታ ተሰምቷት ራሷን በማበርታት ከነርሱ ጋር ለመመለስ ዝግጁ ትሆናለች። ነገር ግን በድንገት ሪቻርድ ወደ ኋላ ተመልሶ ከገደል ጫፍ ላይ ጄንን ቁልቁል ሲገፋት መትይዘውን የምትጨበጠውን ያጣችው ጄን ዛፍ ላይ ወድቃ እንጨቱ በጀርባዋ ገብቶ ይሰነቀርባታል። ስታንና ዲሚትሪ ያዩትን ባለማመን በታላቅ ፍራቻ ተውጠው ከሪቻርድ እንዲህ አይነቱን ጭካኔ የተሞላበት ድርጊት ባለመጠበቅ ሲደነግጡ ሪቻርድ ይህንን ያደረገው ሁሉን ለመታደግ እንደሆነና ለ15 ዓመታት በፈጸሙት ተግባር ዘብጥያ እንደምታወርዳቸውና ባለቤቱም ይህንን እንዳታውቅ መፈጸሙን ያሳውቃቸዋል። ከዚያም ሪቻርድ ማንም ሊፈልጋት እንዳይችል አሻራዋን ለማጥፋት አጠቃላይ ንብረቷን ያቃጥላል። ስታንና ዲሚትሪ ያለፈውን ሁሉ ነገር ዘንግተው መሳሪያቸውን ለአደን ዝግጁ አድርገው ሲያበቁ ስታን ሪቻርድን አይቶት ጄኒ ላይ ለተፈጠረው ነገር ይቅርታ ሊጠይቁ ሲሞክር ሪቻርድ ግን ምንም ምላሽ ሳይሰጠው ይቀራል። በዚህም ስታን ስለ ጄኒ ሪቻርድ መስማት እንደማይፈልግ ይረዳል። ከተወሰነ ጊዜ በኋላ ጄኒ የሞት ጣር ላይ ሆና ወደ ንቃቷ ትመለሳለች። ከተወጋው ጎኗም ብዛት ያለው ደም እየፈሰሰ እጇ ላይ በነበረው ላይተር ተጠቅማ የተሰቀለችበትን እንጨት በማቃጠል ስታነደው ከደቂቃዎች በኋላም እሳቱ እንጨቱን ወደ ከሰልነት ለውጠው ሲወድቅ በመጨረሻም ጄኒ ራሷን ነፃ በማውጣት እድሉን ትጠቀማለች። ምንም እንኳን የዛፉ ቅርንጫፍ በቆሰለ ሰውነቷ ውስጥ ቢቀርም በዚህ እልም ባለ በረሃ ውስጥ ከሚያድኗት 3 ሰዎች ለማምለጥ ጥንቃቄ በተሞላ መልኩ ከቦታ ቦታ መንቀሳቀሷን ትጀምራለች። ቡድኑም ሳያውቁ ነፃ መውጣት የቻለች ሲሆን አሁን ላይ ግን ቡድኑ ጄኒ መሬት ልሳ ማምለጧን ተረድተው እያንዳንዳቸው ጄንን ለማግኘት በሚያደርጉት ተስፋ አስቆራጭ በሚመስል የበረሃ ጎዳና ላይ የተለያየ መንገድ በመያዝ ተበታትነው አሰሳቸውን ሲጀምሩ ቀኑም አልቆ ምሽት ላይ ጄን በድንገት ዲሚትሪ በወንዙ ዳር ሽንቱን በመሽናት ትንፋሽ ሲወስድ አይታው በቀስታ ወደ እሱ ቀርባ የራሱ መሳሪያ በመደቀን ጥቂት ለማስፈራራት ብትሞክርም ወዲያውኑ ቀለሃ እንደሌለው ተረድተው
ዲሚትሪ በፍጥነት ጥቃት በመክፈት ውሃው ሲነክራት ጄንም በቶሎ አጸፋውን በመመለስ በአደም ቢላዋ አይኑን በማሳወር ወደ ገሃነም ሸኝታው ስታበቃ ቢላዋና የዲሚትሪን ሽጉጥ ቁሳቁሶችን በመያዝ ከአካባቢው ሸሽታ ዋሻ ውስጥ ስትደበቅ ቅድም ላይ የደበቀችውን የመድኃኒትን ክብል ስሜቷን ለማሻከር ተጠቅማ ቆራጥ በሆነ ውሳኔ በሰውነቷ ውስጥ የተሰነቀረውን ቅርንጫፍ በጥንቃቄ አስወግደው ደሙ አልቆም ሲላት አሉሚኒየም ያለው ጣሳ እሳት ላይ በማጋል ቁስሉን ጠብሰው ላፍታ እረፍት አድርጋ በአሉሚኒየሙ ላይ ንስር ተመልክታ ጥንካሬውና ዳግም መወለዱን በማስተዋል ራሷን በማበርታት የቁጣ ሴፏን ስታነሳ፣ በሌላ በኩልም ሪቻርድ ዲሚትሪን አስክሬን በወንዙ ዳር ካገኘ በኋላ ጄንን አድኗት እንዲይዝ ለስቴን ጥብቅ ትዕዛዝ አስተላልፎ በአደገኛ የተራራ መንገድ ላይ እየነዳ ሳለ ስቴን ነዳጅ አልቆበት ሲቆም በዚያው ጊዜ ጄን እይታ ማጉያዋን ተጠቅማ ነዳጅ ለመሙላት ሲሞክር ተመልክታው በያዘችው ጠመንጃ ትከሻውን ተኩሳ ስታቆስለው ቦታው በመጨረሻም በጠመንጃ ድምፅ ሲናጥ ከስታን አቅጣጫ የተተኮሰ በራሪ ጥይት የጄኒን ቀኝ ጆሮ ገሚሱን ክፍል እንድታጣ ሲያደርጋት በመቀጠልም መስታን ጄንን እግር በእግር እየተከተለ ሲተኩስ ጄን ሆነ ብላ የጣለችውን ያፈጠጡ የመስታወት ስባሪዎችን ረግጦ ሲጮህ ከእግሩ መስታወቱን ካወጣ በኋላ መኪና ውስጥ ገብቶ ጄንን ሲያሳድዳት ጄን በሚገርም ፍጥነት ስታን ላይ አነጣጥራ በመተኮስ አስወግዳው መኪናውን የነጠቀችው ሲሆን ይህ በእንዲህ እንዳለ ሪቻርድ ወደ ቅንጡ ቪላው ተመልሶ ሄሊኮፕተር ጠርቶ ሻወር በመውሰድ ላይ ሳለ ዝምታ የሰፈነበት ስፍራ በድንገት ጩኸት ሲያስተጋባ፣ በዚህም እንግዳ የሆነበት ሪቻርድ ጄንም በቤቱ ዙሪያ ሲፈልጋት ቆይቶ ጄንም ከረጅም ጊዜ አሰሳ በኋላ ሪቻርድን አግኝታው ሆዱን በጥይት በስታው ስታበቃ በቤቱም ውስጥ ውጥረት ተባብሶ የድመትና የአይጥ አባሮች ውስጥ ይገባሉ። በመጨረሻም ሪቻርድ የጓደኞቹን ደም ለመበቀል ጄንን አፈር እያበላ ሳለ በመሃል ሲዘናጋ ጄን እጇን ወደ ቁስሉ ስትሰድ ሪቻርድ ዘወር ሲል ጄን ጠመንጃውን በማንሳት ተኩሳ አካሉን በመበታተን ትገሏለች። በመጨረሻም ጄን መላ አካሏ በደም ተላውሶ በድል ስሜት ከቪላ ወጥታ ስትሄድ በተመሳሳይ ጊዜ ሄሊኮፕተር ድምፅ እየሰማን ታሪካችን ያበቃል። በፊልሙ ላይ እስቲ ሀሳብ ካላችሁ ጻፉልኝ።